ዛሬ ሸዋል 4 ነው። 10 አካባቢ ጀናዛዎች ወጥተውብናል። ከዛ በፊት እዚህ ግቢ የሌላ ጉዳይ ምን ላይ ደረሰ? ህዝቡ የሌላን ጉዳይ ምላሽ እየጠበቀ ነው። እባካችሁ በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም። ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባውን ስነ ስርዓት ማወቅ ነው። አንተ ሰው ስነ ስርዓትም የለህም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ እንደዚህች አይነት ሴትን በምን አይነት ሐዲስ እንደገለጿት እነግራቸዋለሁ። ነብዩን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረው ግለሰብ መጨረሻ ለቅሶ ሆኗል። ከረመዳን በኋላ ወንጀል ላይ እንድትወድቅ ከሚያደርጉ ምክንያቶች ውስጥ አራቱንና ወሳኞቹን ልንገርህ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረዲ ይቸራል ኢንሻአላህ። ዛሬም ከመገኝ የተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ጉዳዩ እጅግ የሚያሳዝን መረጃዎችም አሉ ኢንሻአላህ ምንማማርበት። ከእናንተ የሚጠበቀው ላይክ ያደርጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ እኛም የአላህ ነን ወደርሱም ተመላሽ ነን። በረመዳንም እንዲሁም ደግሞ በዚህ በሸዋል ማለት ነው አሁንም ወንድሞቻችን እያጣን እንገኛለን። አንድ ወንድሜ በዛሬው እለት ብቻ በሸዋል 4 ማለት ነው 10 ጀናዛ ነው የቀበሩን ይላል። ምንድነው የተፈጠረው? በጋራ እንመለከታለን። የሌላ እህታችን ሌላ ኑር ሰርቦ ጉዳይ ሆኖ መነጋገሪያ ሆኖ ነበረ። እንግዲህ ከኢድ በኋላ ትወጣለች የሚል በዚህ በሸዋል ማለት ነው። ነገር ግን እስካሁን ድረስ አልወጣችም። አዲስ ነገር አለ ወይስ የለም የሚለውን ደግሞ ሀቢባም እንግዲህ ተናግራለች፣ ጥያቄ ማቅረባለች። ምንድነው የተፈጠረው? በጋራ እንመለከታለን። ዳጁ ሳዳት ከማል በተለይ በባለፈው ነሽዳ ጋር ተያይዞ እንግዲህ ሐሳብ ሰጥቷል። የሚያስተምር ቪዲዮ አሉ ኢንሻአላህ በጋራ እንመለከታለን። ነብያችን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረው ሲያንቋሽ የነበረው በስተመጨረሻ እንግዲህ ተይዟል። የመጨረሻውን በጋራ እንመለከታለን። እንዲሁም ደግሞ የተለያዩ ቪዲዮዎች አሉ ምንማማርበት ቪዲዮ ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ሸዋል 4 ነው። 10 አካባቢ ጀናዛዎች ወጥተውብናል። ከዛ በፊት እዚህ ግቢ ውስጥ አንድ እዳ ያለበት ሰው አለ። የዛን ሰው ኢዳ ለመክፈል እየተንቀሳቀስን ነበርና እስቲ ባዩ ላይ በተቀመጠ አካውንት ወይም እዚህ ስክሪን ላይ በተቀመጠ አካውንት ያቅማችሁ ተሳተፉ። ያ በዛሬ ቀን ወደ 10 አካባቢ ጀናዛ መጥቶብን እኛ ጋር ወደ 6 የሚሆን ሐድመት ያው አሁን ሰዓቱ አሱር ነው። ለመቆፈር እየወጣን ነው። ወደ 4 የሚሆኑ ሌላ ቦታ ልከናል። ከነዚህ የሚገርማችሁ አብዛኞቹ ግማሽ በላይ የሚሆኑ ግን ድንገተኛ ሞቶች ናቸው። ታዲያ ምን እየጠበቃችሁ ነው? ምን እያሰባችሁ ነው? በዛ ላይ ወጣት ነው ዛሬ። የሌላ ጉዳይ ምን ላይ ደረሰ? ህዝቡ የሌላን ጉዳይ ምላሽ እየጠበቀ ነው። እባካችሁ ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ በሳውዲ አረቢያ ሪያድ ለሚገኘው የኢትዮጵያ ኤምባሲያችን አድርሱልን እባካችሁ። ቴንኪው ከወዲሁ ስለምታደርሱ። በቀደም የኮሚቴውን ወኪል አቶ አቡ አፍናንን ልከው ምላሽ ሰጥተውናል። እጅግ በጣም አድርገን እናመሰግናለን። ምንድነው የሰጡን ምላሽ? ከኢድ በኋላ እንደምትፈታ የምስራች አብስረውናል። እሱን እርግጠኛ ለመሆን ለማረጋገጥ እሱ መልእክት ትክክለኛ መሆኑን ለማረጋገጥ ውጭ ጉዳይ ወንድም ካልድ ፋውንዴሽን ባለቤትን ወንድም ካልድ ልከን ነበረ። ከእህትየው ከሌላ ወንድም ጋር ሄደው ውጭ ጉዳይ ጠይቀው ውጭ ጉዳይም ደብዳቤ ለኤምባሲያችን ጽፎ ነበረ እና የዛን ደብዳቤ ምላሽ እየጠበቀን ነበር። ዛሬ ጠዋት ወንድም ካልድ ውጭ ጉዳይ ሄዶ ምንም አይነት ደብዳቤ ምላሽ እንዳልደረሰና ነገም መጥቶ እንዲጠይቅ ተነግሮታል። እና እባካችሁ ለውጭ ጉዳይ ደብዳቤው ምላሽ ስጡ። ውጭ ጉዳይ ደብዳቤ ልኮላችኋል። እናም ህዝቡም ቤተሰብም ሁሉም እየጠበቀ ነው። መልሳችን ከኤምባሲያችን መልሱን እንጠብቃለን። እናመሰግናለን። ነብዩን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረው ግለሰብ መጨረሻ ለቅሶ ሆኗል። ይህ የምታዩት ግለሰብ ሚሊዮን ድርባ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም በተደጋጋሚ በሶሻል ሚዲያ በኦሮምኛ ቋንቋ በመጠቀም ሲሳደብ ነበር። አላህም ሱብሓነሁ ወተዓላ ዝቅ ያደረገ ክብሩን እንዲሁ ሲያንቋሽሽ የነበረ ግለሰብ ነበር። ኮሜንት ላይ ሰላዋት ያወረዳችሁ ይሄ ቪዲዮ ለቀጣይ ነብዩ ሰለላሁ ዐለይሂ ወሰለም ለመሳደብ ላሰቡና ለሚሳደቡ ሰዎች አስተማሪ እንዲሆን ሼር አድርጉላቸው። መጨረሻውን ተመልከቱ። ያ ኢየሱስ
መጨረሻው እንግዲህ እንደዚህ ሆኗል። ልመናና ለቅሶ ሆኗል። እናም ብዙ ሙስሊም ያልሆኑ ሰዎች ከዚህ በፊት ይህ ግለሰብ ሌሎች እምነቶችንም እየተሳደበ የነበረ ግለሰብ ነው፣ እናንተ ግን ነብዩ ሰለላሁ ዐለይሂ ወሰለም ሲሳደብ በቁጥጥር ስር አውላችሁታል፣ እናመሰግናለን እያሉ ይገኛሉ። በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም። ስልኩን አንሱት ነብይ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ከእስልምና ትልልቅ መሠረቶች ውስጥ ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባውን ስነ ሥርዓት ማወቅ ነው። አንተ ሰው ስነ ሥርዓትም የለህም። በፍቅራችሁ ተማርኬ ያልካቸው እንዴት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መውደድ የሚቻለው? ምን አልክ? ቀጠልክና እጄን ሰጠው ተንበርክኬ ያልክ። ነቢዩ ሰለላሁ ዐለይሂ ወሰለም አንንበረከክላቸውም፣ ሩኩዕም አንጎነበስላቸውም፣ ሱጁድ አናደርግላቸውም። ይሄ ሁሉ የሚገባው ለማን ነው? ለአላሁ ስብሓነሁ ወተዓላ ነው። ስለዚህ ይሄ የማን መብት ብቻ ነው? የአላሁ ስብሓነሁ ወተዓላ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምንም ግንኙነት የለውም። ስለዚህ እሳቸውን አፈቅራለሁ በሚል ስም የአላህን መብት አንስተ ለሳቸው አትስጥ። ቀጠልክና ምን አልክ? ስልኩን ማስተው አልሰለችም፣ ካላነሱትን ያልተውም፣ አንሱትና በሉኝ ሰላም፣ ስልኬን መቼም አያጡትም። አልተነሳም ይሄው ስልኬ መደወሌን አላቆምኩም አልክ። ሱብሓነላህ። ማነህ አንተ ሲጀምር? እሳቸውን ደውዬሎት እኮ መልስ አላነሱም እኮ ስልኬን እኮ መልስ አልሰጡኝም አልክ። አዎ አይሰጡህም፣ ሞተዋል። አቡበከር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ያነሳው ጥያቄ ምን የሚል ነው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ ሕያው ነው እማይሞት፣ ሚሰማ፣ የሚያይ፣ የሚያውቅ፣ መልስ የሚሰጠው እሱ ብቻ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም 10 ጊዜ እኮ ጠራ ስልኬ አታነሱም ወይ ብትላቸው አያነሱልህም። ሄሎ ስልኩን አንሱት በቶሎ ነቢዩ ሆይ ምናምን አልክና ምን አልክ? ስልኩን ማስጮህ አልሰለችም፣ ካላነሱት እኔ ያልተው አንሱትና በሉኝ ሰላም፣ ስልኬን መቼም አያጡትም አልክ። ላሐውለ ወላ ቁወተ ኢላ ቢላህ። ስልክ ቁጥር ስንት ነው? ያውቁት ነበር እሳቸው? ሳፋሪ ነው የምትጠቀመው? ቴሌኮም ነው የምትጠቀመው? ይሄን እሳቸው ያውቃሉ ልትል ነው? አያውቁም። አላህ ካሳወቃቸው ውስጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ያውቁት ነገር የለም። አንተ ግን የመጨረሻ ወንበዴ ስለሆንክ ሌሎች ሃይማኖቶች ላይ የምታየውን ነገር ሌሎቹ ሄሎ ጂሰስ ኢየሱስ ሆይ ሄሎ እያሉ በሞባይል ስልካቸው ደወልን እንደሚሉት አንተም ደግሞ ከዛች ኮርጀህ መጣህና ምናልክ? ሄሎ ብዮታለው በአስቸኳይ አንሱ። ማነህ አንተ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንግዲህ ይሄ ከእሳቸው ጋር አያይዤ አይደለም ምነግረህ፣ እሳቸው ያሉትን ነው ምነግረህ። የሰው በር ሄዶ 3 ጊዜ አንኳኳ ሰው ካልተከፈተለት ዞሮ ይመለስ ነው ያሉት። ከዛ በላይ ራሱ ማንኳኳት አትችልም። እንቆይ ያልገባኝ አሁን አንተ ደፋር ማለት ነው ህየው ወሳብ በያ ምናምን ልትላቸው ነው? እዛ ጫተራ እንደተለመደው ማለት ነው። እኔ እንዲህ ስል ደግሞ እንዳይከፋ አንተ ራሱ ማለት ነው በጣም ጋጠወጥ ከመሆነ የተነሳ ጫት የሚቅመውን ፈድሉን ለሴት እህቶቻችን አንዋር መስጂድ ጫት ሲያከፋፍል የነበረውን አንዳንድ እንጨት እየሰጠ በፎቶ የተያዘውን እና ጓደኛውን መንሱርን ምን ብለሃል? ከኚህ ለዓለማት እዝነት ከተላኩት የመጀመሪያ ህዝቦችም የመጨረሻ ህዝቦችም ቁንጮ ከሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምን አድርገሃል? አመሳስለሃቸዋል። አንድ ሰው ተነስቶ ለምሳሌ የሀገር መሪም ይሁን ዓሊምም ይሁን በዚህ ዘመን ያለን ሰው ነቢይን እንዳየነው እሱን ያየማ ቢል ነቢዩን መሳደብ ነው አይደለም? ወንድሞች ምን ስትል ነቢይን እንዳየነው እነሱን ያየማ ብለህ ፈድሉ ጫት ቃሚውንና ጓደኛውን መንሱርን ያየ ሰው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳየነው ብለህ አንተ እኮ ነቢዩን የምታስባቸው ራሱ እንደዚህ ከጫት ቃሚ ሰዎች ጋር ይመሳሰላሉ ብለህ ነው። ዛሬ ደግሞ ብድግ አድርገህ ሄሎ ብያለው ሊያነሱ ይገባል ትላቸዋል። አላህ ልትፈራ ይገባሃል። ሙስሊሞች ሆይ እንዲህ አይነቶቹን ሰዎች ሙሉ ለሙሉ ልንርቃቸው ልንጠነቀቃቸው ይገባል። አላሁ ስብሓነሁ ወተዓላ
መጨረሻችንን ያሳምርልን። ካላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ስነ ስርዓት ካላቸው ሰዎች አላህ ያድርገን። ላ ሐውለ ወላ ቁወተ ኢላ ቢላህ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ እንደዚህች አይነት ሴትን በምን አይነት ሐዲስ እንደገለጿት እነግራቸዋለሁ። በጣም አስፈሪ ሐዲስ ነው የአላህ መልእክተኛ የተናገሩት። ሰሒህ ሙስሊም ላይ ያለ ሐዲስ ምን ሐዲስ አቢ ሁረይራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን በማለት ተናገሩ? صنفان من أهل النار لم أراهما قوم معهم سياط كأذنمة البق يضربون بها الناس ونساء كاسيات عاريات موملات مائلات رؤوسهن كأسنمة البخت المائلات يدخلون الجنة ولا يجدن ريحها وإن ريحها لا يوجد من مسيرة كذا وكذا. يا الله ملكتنيا صلى الله عليه وسلم ሁለት አይነት ሰዎች አሁን አይታዩኝም መምጣታቸው የማይቀር ነገር ነው። አንደኛው የሆኑ ሰዎች ናቸው። እነሱ ምን አለ እነሱ ጋር ረጃጅም ዱላዎች አሉ። ልክ የከብትን ወይም የበሬን ጭራ ይመስላል ማለት ነው ርዝመቱ። ሰዎችን ይገርፋሉ በዙልም ማለት ነው። በዙልም ሰዎችን ይገርፋሉ። ሁለተኛ የአላህ መልእክተኛ ምን አሉ? ኒሳእ ናቸው፣ ሴቶች ናቸው። ካሲያቱን ዓሪያት ለብሰው ያለበሱ ሴቶች ማለት ነው። ለብሰው ያለበሱ ሴቶች ሲባል ሶስት አይነቶች ናቸው። አንደኛ ጠባብ የሆነችን ልብስ ለብሳ ሰውነቷ የሚታይ ሲሆን፣ ሁለተኛዋ ለብሳ ያለበሰች ብሎ ማለት ከፊሉ ተገልጦ ከፊሉ ምን ሲሆን ነው ሲሸፈን ነው ማለት ነው። ሶስተኛ በጣም ስስ ከመሆኑ የተነሳ ሰውነቷን እንትን የሚያሳይ ከሆነ እዚህኛው ሐዲስ ላይ ይገባሉ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለነዛ ሴቶች አስመልክተው ሲናገሩ ምን አሉ? ሙሚላቱን ማኢላት አሉ። ዘንበል ብለው ከሐቅ ዘንበል ብለው ከአላህና ከመልእክተኛው መንገድ ዘንበል ብለው ሌሎችን የሚያዘነብሉ ወይም ራሳቸው ተዘንብለው ሌሎችንም ሴቶች የሚያዘነብሉ ወይም እነሱ ተዘንብለው የወንዶችንም አይን የሚያዘነብሉ ነው። ሶስቱም ተፍሲር አለው ማለት ነው። ጸጉራቸውን በማስመልከት የአላህ መልእክተኛ ምን አሉ? ከአስኒመቲል ቡኽቲል ማኢላት ልክ የግመል ሻኛ ይመስላል ዞር ያለው ማለት ነው፣ እንዲህ ወደ ላይ ከፍ ብሎ የቆመው። እንደዚህ አይነት ሴቶች አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላ የድኹሉነ አልጀና ጀነት አይገቡም አሉ። ጀነት መግባት ብቻ ሳይሆን ወላ የጂድነ ሪሐሃ የጀነትንም ሽታ አያገኙም የአላህ መልእክተኛ አሉ። ወኢነ ሪሐሃ ለዩጀዱ ሚን መሲረቲ ከዛ ወከዛ የጀነት ሽታ እኮ ይሄን ያክል ሲቀረው ነው የጀነት ሽታው የሚገኘው። እነዚህ የጀነትንም ሽታ አያገኝ። በቼም እንደዚህ አይነት ሴቶች ወይም እንደዚህ አይነት ነገሮች ተውበት እስካላደረጉ ድረስ ወደዛ የመግባት እንትናቸው በጣም የጠበበ ነው። ስለዚህ ሴቶች አላህን ልትፈሩ ይገባል። ከእንደዚህ አይነት ነገሮች ተቆጠባችሁ፣ ራሳችሁን ቆጠባችሁ፣ የወንድንም አይን ልትቆጠቡ ይገባል። አላህን ፍሩ። ሸሪዓው እንዳዘዘው መልበስ፣ ራሳችሁን መሰተር፣ ከወንዶች አይን ራስን ማራቅ ያስፈልጋል። አላህ ያግዛችሁ። ወሰላሙ አለይኩም ወራህመቱላህ። ከረመዳን በኋላ ወንጀል ላይ እንድትወድቅ ከሚያደርጉ ምክንያቶች ውስጥ አራቱንና ወሳኞቹን ልንገርህ። እነዚህም አራት ወሳኝ ምክንያቶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። ወንድም እህቶቼ፣ ረመዳን ላይ ስንሰራው የነበረውን ዒባዳ አላህ ሱብሓነሁ ወተዓላ በራህመቱ በእዝነቱ ይቀበለን። አንድ ሰው ረመዳን ላይ መልካምን ስራ እየሰራ ዒባዳን እያደረገ ከረመዳን በኋላም ልክ እንደዚሁ በመልካም ስራው የሚቀጥል ከሆነ ዒባዳው ላይ ጠንካራ የሚሆን ከሆነ ረመዳን ውስጥ ሲሰራው የነበረው ዒባዳ አላህ ዘንድ ተቀባይነትን አግኝቷል ተብሎ ተስፋ ይደረጋል። ነገር ግን ረመዳን ላይ ዒባዳን እያደረገ መልካምን ስራ እየሰራ ልክ ግን ረመዳን ሲወጣ ወደ ወንጀል የሚመለስ ከሆነ መልካሙን ስራ የሚተው ከሆነ ረመዳን ውስጥ ሲሰራው የነበረው ዒባዳ አላህ ዘንድ ተቀባይነትን አላገኘም ይሁን ተብሎ ይፈራል። ወንጀል ላይ እንድትወድቅ ከሚያደርጉ ምክንያቶች ውስጥ የመጀመሪያው ነፍስያ ነች። ነፍስያህን ታገላት ያ በምትችለው አቅም። ትልቁ ትግል ብሎ ማለት ከነፍስያ ጋር የምታደርገው ትግል ነው። ነፍስያ ወደ መጥፎ ነገር ስታዝህ፣ በወንጀል ስትጎተጉትህ የአላህን ሱብሓነሁ ወተዓላ ቅጣት አስታውሳት፣ ገስጻት፣ ምከራት፣ ትመከራለች። የዚህን የአላህም ሱብሓነሁ ወተዓላ ይረዳሃል ያ። ላኪን ነፍስያ ወደ ወንጀል ስታዝህ ወዲያው እሺ የምትላት ከሆነ አሳዛኝ ተሸናፊ ነው የምትሆነው። ሁለተኛው ሸይጣን ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ኢነ ከይደ ሸይጣኒ ካነ ደዒፋ የሸይጣን ተንኮል ደካማ ነውና አለ። ሸይጣን በመጥፎና በሚጠላ ነገር ነው የሚያዘው። የዚህን ሲያዝ ያ ወዲያው አትሸነፍ፣ በአላህ ሱብሓነሁ ወተዓላ ተጠበቅ። አላህ ሱብሓነሁ ወተዓላ ከሸይጣን እንድትጠበቅ ሰበብን ሰጥቷል። ወደ ዒባዳ
የሚጠጋ ሰው፣ አላህን ሱብሓነሁ ወተዓላ በብቸኝነት የሚለምን ሰው፣ በብቸኝነት የሚያመልክ ሰው፣ ሰላቱ ወቅቱን ጠብቆ የሚሰግድን ሰው ሸይጣን በፍጹም አይጠጋውም። ሸይጣን አንተን ወንጀል ላይ ሊከትህ ከፈለገ መጀመሪያ ከዒባዳ ነው የሚያረቅ። ለምን? ለአላህ ሱብሓነሁ ወተዓላ ጥርት አድርገህ የምታደርገውን ዒባዳ ይፈራል። ለአንተ ጋሻ ነውና፣ ለአንተ ጦር ነው፣ መከላከያ ነው። ያ አኺ ከማን ነው የሚከላከልልህ? ከሸይጣን። ስለዚህ ዒባዳ ላይ በርታ፣ ጠንክር። ወደኋላ ምትል ከሆነ ወላሂ አልዓዚም ሸይጣን ሊያሸንፍህ እጅጉኑ ወደ አንተ የቀረበ ነው የሚሆነው። ሶስተኛው ሳሒብ ሱእ መጥፎ ጓደኛ ነው። በዙሪያ ያሉ ሰዎችን ተመልከት፣ ዞር ብለህ። በዙሪያ ያሉ ሰዎች አንተ ስታጠፋ ስህተትን ስትሰራ ምንም የማይመክሩ ከሆነ አንተ እንደሆንከው የሚሆኑ ከሆነ ከቻልክ ምከራቸው፣ ካልሆነ ግን ወዲያው ራቃቸው። ምንም አይጠቅሙም ያ አኺ። አራተኛው ያለህበት አካባቢ ነው፣ ያለህበት ኢንቫይሮንመንት ነው። ያ አካባቢ ወደ ወንጀል የሚገፋፋ ከሆነ ስሜትህን እንድትከተል የሚያደርግ ከሆነ ያንን አካባቢ ራቅ፣ ያንን አካባቢ ለቀህ ውጣ።